እግዚአብሔር ይመስገን። የት ቤተ እምነት ነህ? አሁን በጌታ ነኝ። ቤተ እምነትን የጠየቅኩ ወንድሜ ሙሉ ወንጌል ማለት ሙሉ ወንጌል ነው። አዎ አሁን ነው ሙሉ ወንጌል የሆንከው? ኦርቶዶክስ ነበርክ በፊት? ኦርቶዶክስ ነበር። በጣም አሪፍ። ምን ያህል ጊዜ ኦርቶዶክስ ነበርክ? አረ ብዙ ጊዜ ከልጅነቴ እስከ ከ3 ዓመት በፊት ነው በጌታ የሆንኩት። በጣም ረጅም ዓመትን ኦርቶዶክስ ነበርክ ማለት ነው። አዎ በጣም አሪፍ፣ በጣም ጥሩ ነው። አይ በጣም ጥሩ ነው። ቅዳሴ አስቀድሰህ ታውቃለህ? ኦርቶዶክስ እያለ? አረ ቅዳሴ ብቻ ሳይሆን ድቁናም ተቀብያለሁ፣ ሚስጥርም አይቻል። በጣም ጥሩ፣ በጣም አሪፍ፣ ጥሩ። እሺ እስቲ ዲያቆናት ስንት የዲያቆናት ደረጃ አለ? አላውቅም። ዲያቆን ነበርኩ እኮ አልከኝ። ደረጃ ማለት አልገባኝ። እኔ እንጃ። የዲያቆናት ደረጃ እንዴ? ዲያቆን ከሆንክ የማወቅ አለብህ ወንድሜ። ስንት የዲያቆናት ደረጃ አለ? ዲያቆናት ደረጃ ማለት ያው ዲያቆናት ስንት የአገልግሎት ደረጃ አላቸው? እሺ በዚህ ላቅልልህ። ማላውቀውን አውቃለሁ አይደለም ይሁን ባይሆን ዲያቆን አንዴ ቋቤና ላለመሆኔ ከተጠራጠረ አንዴ ችግር የለውም። እሺ የቅዳሴን ክፍሎች ንገረኝ እስቲ። ስንት ክፍል አለው ቅዳሴ? 2 ምንና ምን? የመጀመሪያው ፍሬ ቅዳሴ እና የመጀመሪያው ቅዳሴ አለ። የመጀመሪያው ቅዳሴና ፍሬ ቅዳሴ። የመጀመሪያው ቅዳሴ ምንድነው የሚባለው? ምንድነው የመጀመሪያው ቅዳሴ? እስከ ድረስ ያለው ነው የመጀመሪያው ቅዳሴ። ያው ዲያቆኑ ቅዳሴ ከምን ላይ ነው የሚጀምረው? ፍሬ ቅዳሴ ከየትኛው ጀምሮ ያለው ነው ፍሬ ቅዳሴ? ከዛ ደግሞ የመጀመሪያው ቅዳሴ ያልከው ከየት እስከ የት ያለው ነው? ንዑሰ ክርስቲያን እስከሚለው ድረስ ዲያቆኑ ያለው የመጀመሪያው ቅዳሴ ነው። ከዛ በኋላ ያለው ፍሬ ቅዳሴ ነው። ፍሬ ቅዳሴ ክርስቲያን እስከሚል ድረስ ዲያቆኑ ምራኬ ዲያቆኑ ወጥቶ ንዑሰ ክርስቲያን ብሎ እስኪያውጅ ድረስ ያለው ፍሬ የመጀመሪያው ቅዳሴ ነው። ከዛ በኋላ ፍሬ ቅዳሴ ነው። ፍሬ ቅዳሴ። እሺ ጥሩ። እንግዲህ ሁላችሁም እየሰማችሁ እየታዘባችሁ ጥሩ። ቅዳሴ ከማለቁ በፊት ቅዱስ ቁርባን ከውስጥ ሲወጣ ምን ይባላል? ተመልሶ ደግሞ ወደ ሲገባ ምን ይባላል? ድርገት መሰለኝ። ሲገባ ድርገት ነው። ድርገት መሰለኝ። ሲወጣስ? እንጃ። ሲወጣ አላውቅም። አንተ እንደምታውቀው ያው ህዝቡ ከመቁረቡ በፊት እኛ ውስጥ ቆርበን እናቆርባለን አይደል? እኔ የጠየኩት እሱን አይደለም። የጠየኩት ጥያቄ ቅዱስ ቁርባን ከውስጥ ወደ ውጭ ሲወጣ ልመልስ። አይ በቃ አትመልስልኝ፣ ችግር የለውም ተው። ልመልስልህ፣ ችግር የለውም ተው። ዲያቆን ሆነ ቀድሰህ አቁርበህ ታውቃለህ? ክቡር ስጋውን ሰጥተህ ክቡር ደሙን ሰጥተህ ታውቃለህ? አላውቅም። አታውቅም? ክቡር ደሙን ለህዝቡ ዲያቆኑ የሚሰጥበት ምን ተብሎ ይጠራል? የሚሰጥበት ማለት ለህዝቡ የሚሰጥበት ክቡር ደሙ ምን ተብሎ ይጠራል? ምኑ የሚሰጥበት? ጽዋው የሚሰጥበት ነው ያልኩ እኮ። የሚይዝበት ዕቃ ነው የሚሰጥበት ነው ያልኩ። እኔ እንጃ ያሬድ፣ የኔ አንድ ዕቃ ይኸውልህ በልጅነቴ ነው ድቁና አቤል። ስለዚህ ምን ታደርግ መሰለህ? አሁን ደግሞ በልጅነት ተወቅ። ይኸውልህ እኔ ፕሊዝ ኦርቶዶክስን ዲያቆን ካልነበራችሁ ኦርቶዶክስ አብርቼ ላሳይህ መታወቂያ። እሱን ተው፣ መታወቂያ የትም ቦታ ይሰራል። ተው እሱ እሺ፣ ሚስጥር ልንገርህ። ለምን ትሸሻለህ? ከመጀመሪያ ጀምሮ ሰላም ለኪ ቤተ አቤል እኮ ወደ ቤተልሔም ስንሄድ ምንለውን ብለን ውስጥ ገብተን ቤተልሔም ምን እንዳለ ያሬድ መስማት የምትፈልገውን ብቻ አይደለም እንዳታወርድ። አቤል ስማኝ፣ አዳምጠኝ እሺ። ሚስጥር መቼም ሰው ነግሮኝ አይሆንም። አቤል አዳምጠኝ። እሺ ያሬድ፣ ጠየቁ ያን ዲያቆን ህይወት የጠየቁ አየህ፣ ዴይሊ ህይወቱን የጠየቁ አንተ ሰዎች ሪሰርችም አድርገው ምንም አድርገው ሊያመጡት የሚችለውን ነገር መታወቂያ ብትለኝም ይሰራል፣ ፌክ መታወቂያ ይሰራል፣ ችግር የለውም። የጠየቁ እኔ ዲያቆናት በህይወት የሚያውቁትን ህይወት ትምህርት ነው የጠየቁ። የህይወታቸውን ከክህነታቸው ጋር የተያዘውን የህይወታቸውን ፓርት የጠየቁ። እሱን አታውቀው። እሱን ካላወቀው ሆነ አታውቅም ማለት ነው። ብትኖርም ራሱ አልተማርክም። ብትሆን እንኳን ነው የምልህ፣ ሳትማር ሳታውቀው ነው ጥላ የወጣኸው። ስለዚህ ሁለቱም ለእኔ አንድ ነህ። ሳትማርም ወጣህ፣ ዲያቆንም አትሁን፣ ሁለቱም ለእኔ አንድ ነህ። ኤኒዌይስ
የመጨረሻ ጥያቄ ልጠይቅ። እሺ በቅዳሴ ጊዜ ምን ይነበባል? ወንጌል ይነበባል። ሌላስ? ሌላ እንደ ቅዳሴው ይነበባል። እንደ ቅዳሴው የእመቤታችን በቅዳሴ ኮድ በቅዳሴው ምን እንደሚነበበው ወንጌል አልከ። ሌላ ምን ይነበባል? ወንጌል ይነበባል። አሁን ቅዳሴ የእመቤታችን ቅዳሴ ከሆነ አባ ሕርያቆስ የደረሱት ድርሰት ይነበባል። ምን ይባላል እሱ? አዋልድ መጽሐፍ ላይ ያለ ጽሑፍ ነው። መጽሐፍ ቅዱስ ላይ የለም እሱ። አቤል ይኸውልህ ወንድሜ በቃ ዝም በል እሺ። ወንድም አለ እውነት ዝም ብለህ በቃ አታውቅም፣ አልተማርክም። እንደ የማህበሩ ተላላኪ ነው እማማ ዝናሽ እንደሚሉት ይቅርታዬ በማለት ይሳቄ። በቃ ዝም በል እውነቴን ነው። አንደኛ ሰውም ይታዘባል። ፕሊዝ አቤል እኔ ከልጅነቴ ጀምሮ በቤተ ክህነት በምንድነው በክህነት ማይረግ በድቁና ሳገለግል ያደኩኝ ነኝ። ቤዚክ ነገር በጣም የመጨረሻ ቤዚክ ነው የጠየቅኩ። አሁን ላይ አቤል ወንድሜ በጣም ብዙ የተማረ ነው ቱ ቢ ኦነስት። ኢቭን ጎረቤት የሚያውቅ ሰው ሊያዳምጥ ይችላል። ኦኬ መልክን እንኳን ባናውቀው በድምጽ ይለዩ ይችላሉ። ውሸተኛ ትባላለህ። ኦኬ የማታውቀውን ነገር አላውቅም ማለት በቃ አለቀ ነው። እኔ አላውቅም፣ አልተማርኩም። ሳልማር ነው የወጣሁት ከቤተ ክርስቲያን። አስተምሩኝ፣ ማወቅ እፈልጋለሁ በል እንጂ ዝም ብለህ ነገር ከተናገርክ አሁን ዘመኑ ቻሌንጅ የምትደረግበት ነው። አንደኛ ለወንጌልም እውነት ክርስቲያን ነኝ ብለህም እንደዚህ አይነት መጋጋጥ ውስጥ ለምን ትገባለህ? ህሊናህንም ለምን ታስጨንቀዋለህ? ሰው እንደዛ አድርግ። አንዴ ቆይ መምህር ኤፍሬም እንኳን በሰላም መጡ። ጤና ይስጥልኝ። አንተም ክሌቱ ዲያቆናት እንዴት አላችሁ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ሁሉን ሰላም ብዬ ሁለተኛውን ዲያቆን አንድ ጥያቄ መጠየቅ ፈለኩ። እሺ ፈቃደኛ ከሆነ እሺ። ማን ነበር ስም? አቤል እንደምን አለ? እግዚአብሔር ይመስገን። አሁን ፕሮቴስታንት ሆኗል። አንድ 3 ዓመት ነው ፕሮቴስታንት ቆንቋል። አይ ገብቶኛል። ያው የድሮ ዲያቆን አይደል መቼስ ቃለ እግዚአብሔሩን እንደ ቃኑሮት አለ ደዞት አይደል የሚሄድ አድሬስ የሚያደርጉት አድሬስ ካደረጉት አንዳንዴ ሪካርድ አድርገው አንዳንድ ሰዎች ድራማ ይሰራሉ። ለዛ ነው እኮ አሁን እዚህ ቀጥሎ በሚኖረው አይደል የሚገለጸው በዚያ ነው። እና ወንድም ዓለም በቤተ መቅደስ ስንት ዲያቆን ነው ለአገልግሎት የሚገባው? እሺ ግን እኮ ማለት ነው አሁን መልስ ልሰጥስል ያሬድ እድል አይሰጠኝም። አሁን 1 ደቂቃ 20 ሰከንድ እንኳን እንዳወራ እድል አይሰጥም። ያሬድ እንትን እኔ ጋር አሁን ለእርሶ መልስ መስጠት እችላለሁ ግን ወደ ያስቆመኛል። አሁን 20 ሰከንድ እንኳን እንዳወራ ግን ለተታ ቀጥታ ተነግረኛለህ። ለኔ ስንት ዲያቆን ነው ቤተ መቅደስ የሚገባው በቅዳሴ ጊዜ? 4 ዲያቆን። በጣም ግሩም። ምን ነው የሚባሉ ስያሜያቸውን ንገረኝ እስኪ። ስያሜያቸውን አላስታውስም። በጣም ግሩም። እንደዚህ አይነት ይሄ አደባባይ ላይ መጥቶ በቤተ ክርስቲያኗ ስም መዋሸት በጣም ዋጋ ያስከፍላል። ይሄ አንድ ቀን እንኳን በቤተ መቅደሱ ያለፈ ሰው ይቅርና በንግግር ተግባራዊ ጥያቄ ነው የጠየቁህ። ንግግር ከሆነ መሸምደድ ይቻላል በርካታ ነገሮችን። እንግዲህ ብፁዕ አቡነ ሚካኤል ነው ድቁና የሰጡኝ። ሚስጥርም ያየሁት ቶታል ስላሴ ነው። ድቁናዬን እንግዲህ የሚቀማኝ ሰው አይ ቆይ እኔ ምን እንዳወራ አድርስ አንድ ደቂቃ ከዛ በኋላ ሎርድ ሸጣሃት ይደሃል እኮ ቤት አርገህ አይ አንድ ደቂቃ ልናገር አላወራም። ሚውት አታስገድደን። ኦኬ ሚውት እያደረኩ ነው። ሚውት እንዳናደርግ አክብራቸውና አዳም ተጠቀማለህ ባይዘወይ። እንዲሁም ከቻልን እኮ አንተን ወደ ቤት እንድትመለስ ወደ ነበርክባት ቤት እንድትመለስ ነው እየጣርን ያለነው። ስለዚህ ታግሰህ አዳምጥ፣ ይጠቅማል እንጂ አትቆም። እውነት ነው። በቤተ ክርስቲያን ውስጥ 4 ዲያቆናት ብሎ የተናገረው ማንኛውም ቤተ ክርስቲያን ላይ ያው ማይክ ከመጣ ነው 4ኛ ዲያቆን የተወከለ እንጂ ቤተ መቅደስ ውስጥ የሚገባው 4 ዲያቆን ሳይሆን 3 ነው። 2 ካህን 5 የሚመሉት በዚያ መስፈርት ነው። 3ቱ ዲያቆናት አንደኛው፣ ሁለተኛው፣ ሶስተኛው ስም አላቸው። በእለቱ ስዩም ከሆኑበት ወደ ቤተ መቅደሱ ከገቡበት ሰዓት ጀምረው እያንዳንዳቸው የሥራ ድርሻ አላቸው። እያንዳንዳቸው የሚያነቡት መጽሐፍ አለ። በዚያ ልክ ነው። ለጊዜው ጥያቄ ሆኖ ሲመጣ በደንብ እናብራራዋለን። ወደ ወንድማችን ስመጣ ግን
ምናልባት ቀደም ሲል ዲያቆን ያረዶ እንዳለው በቀደመ እንደዚህ አይነት ግብር ውስጥ ኖረህ አሁን ወደዚያ ሄደ ከሆነ በጣም ያሳዝናል። ቤተክርስቲያንን አያሃት እንጂ አላወቃትም። ቤተክርስቲያንን ስታያት ታውቃታለህ፣ ስታውቃት ትወዳታለህ፣ ስትወዳት ታፈቅራታለህ፣ ከዚያ በእርሷ ትሞታለህ። ቅዱስ ያሬድም እንደነገረን ቤተክርስቲያንን ረይክዋ አይመርክዋ ፈተውክዋ ፍቀርክዋ ነው የሚል። አየኋት፣ አወቅኳት፣ ወደድኋት፣ እርሷን አፈቀርኋት፣ ከእርሷም ጋር እስከ መጨረሻው ጸነሁ ብለው አበው ተናግረውላታልና እኔ በጣም አግርሞት የፈጠረብኝ በስርዓተ ዲቁና ካባ ቤተክርስቲያኗ እስከዚያ ማይረግ ነበርሁ ግን ትክክል ስላልሆነች ጥየው ወጣሁ ለማለት ነው። አሁን የማይረግህን ክብደት የተናገርከው አንደኛ የዲቁና ማይረግ በጣም ምንየክሙ ዘያቢ ኩንክሙ ገብረ ተብሎ የተነገረለት ነው። ረድነት ነው። ይሄ በጣም እንትን የሚያስብል እዚያ ደረጃ ደርሰህ ብትሄድ የሚገርም ነገር አይደለም። ለካህናቱ ለአባቶቹ ስትላላክ ነበር ማለት ነው። ተላልከህም ከሆነ መላላክ ነው፣ ማገልገል ነው። ትሁት ስብዕናን ነው የሚያስተምረው። ይሄ አንገትን ቀና አድርጎ አይደለም ነው ብሎ ከመምህራን ከካህናት ጋር ለመሟገት የሚያበቃ ማይረግም አይደለም። ማይረጉን እየናቁት ሳይሆን ሰማያዊ ሀገር ነው የሚያሰጠው። ሰማያዊ ክብር ነው። አገልግሎቱም ሰማያዊ ነው። ሰማያዊው አገልግሎት ግን የዲቁና ድርሻው መላላክ ነው፣ ማገልገል ነው እና በቤተ መቅደሱ በኩል ለማለፍህ ምስጢራቱን ሰርችም ተደርጎ ጎግልም ላይ ዝም ብሎ አንድ ከዚህ የወጣ አንዳንድ ዲያቆንም ስለማይጠፋ እሱ የተናገረውን በመሸምደድ በዚያ እንትን ልንል እንችላለን፣ ልናውቀው እንችላለን። ማንም ሰው ከሌላም ቤተ እምነት ማለት ነው። ዳሩ ግን ዲያቆን መሆኑን መለየት ምንችልበት እኛን የምንጠይቅህ እንጂ አንተ ዲያቆን መሆንህን ሊያረጋግጥ የሚችል መታወቂያ ስላመጣህ አልፋ የሆነ ቃል እግዚአብሔር ስለጠየቅ አይደለም። ፈተና ሰው ሲፈተን እኔ የፈለኩትን ፈትኑኝ አይባልም። አጥንቶ የመጣውን ይሄን ጠይቁኝ ካለ ይሄ ፈተና አይባልም። ፈታኙ ነው በዚያ በመጣበት ሙያ ልክ ይዞታል ብሎ ያሰበውን ቃል እግዚአብሔር አውጥቶ ይጠይቀዋል። ያን ሲያልፍ ነው ዲያቆንም ዲያቆን ካህንም ካህን መምህሩ መምህር መሆኑ የሚታወቀው ማለት ነው። አንተ ዲያቆን ከሆነ እኔ እንደ መምህር ጥያቄ ነው የጠየቅኩ፣ ያን ጥያቄ በስርዓት ግብረ መልስ መስጠት ነው። አይ ይሄን ረስቼዋለሁ ሌላ ጥያቄ ልጠየቅ ካል ደግሞ እኔ አሁን ጥያቄ የምጠይቅ የዜማ ጩኸት ነው የሚሆነው። ጻው ተንስ ጸልዩ አልልህም። አንድ ዲያቆን በቤተ መቅደሱ ሊጮኸው የሚገባውን አንድ የቃል እግዚአብሔር ክፍል ከቅዳሴ አውጥቼ ጠይቃለሁ ማለት ነው። ያንንም አሁንም ረስቼዋለሁ ከሆነ ግን ከረሳው ዲቁናውንም መርሳት ነው እንጂ በቤተ ክርስቲያኗ በኩል እንዲነበርሁ ብሎ ቤተ ክርስቲያኗን ለመውቀስና ለመክሰስ በሚመች መልክ ራስን ሸፍኖ መምጣት ይሄ ተገቢ አይደለም። ለቀጣይ እንደዚህ አይነት ግብር አትገለጽ፣ መልካም አይደለም። በራስ ማንነት ጸንቶ መቆም ትልቅነት ስለሆነ ማለት ነው። እሱን ነው ልልህ የምችለው። እኔ ግን እልሃለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት ናት። የአገልጋይ ድክመት ሊኖር ይችላል፣ አገልግሎቱ ግን አይደክምም። በሰማያውያን ቅዱሳን መላእክት ዘላለም ቅዱስ የሚባል በዚያ ህብረት የምንኖርባት ሰማያዊት ናት። የሆኑ ግለሰቦች ስርዓት ስለጣሱ ህግ ስላፈረሱ ነገሌ እንዲህ ናቸው እያሉ ቤተክርስቲያኗን ታላቋን ሰማያዊቷን ቤተክርስቲያን በምድራዊ አገልጋይ የለኩ የቤተክርስቲያኗን ስምና ዝና ክብሯን ዝቅ ለማድረግ መሞከር ግን ይሄ ነውር ነው። መስራቹ ባለቤቱ ክርስቶስ ነው፣ ሰማያዊት ናት። ስለሆነም ዛሬም በሯ ክፍት ነው። በመሄድህ ብትመጣ በመሄድህ የምንወቅስህ አይደለንም። በጠፋው ልጅ ሲመጣ አባቱ ደስ እንዳለ በሉቃስ ወንጌል አንበው ከሆነ ልክ እንደዚያ እኛም ብትመጣ ወደዩ ህልቀተ ውስጥ አጻበይሁ ብለን ለጣቱ ቀለበት አድርጉለት። አምጽኡ ለሃይመ መግዛአ ቀለበት ያንገት ማተብ አንድም ሃይማኖት አንድም ክርስቶስ ነው። ወደዩ ህልቀተ ውስጥ አጻበይሁ ለጣቶቹ ቀለበት ብሎ ጌታ እንደተናገረ እኛም ያንኑ ነው የምናዝልህ እንጂ አንከስም አንወቅስህም። ወደ አማናዊ ቤት መመለሱ ተገቢ ነውና ህሊና ያውቀዋል መቼም ያለህበትን ህይወት ያለህበትን ህልውና ህሊና ያውቀዋል። ከዚያ ራስክን አርቅ። ቤተክርስቲያን ማናት ብለህ ጥያቄ ጠይቅ። እኔ በግሌ እግዚአብሔር ምስክሬ ነው እዚህ ላይ ባለው በ1200 ሰው ፊት ልረከብህ እችላለሁ። ምንም አይነት ጥያቄ ካለ ጥያቄህን ለማስተናገድ ጊዜ ሰጥቼ ለማስተማር ዝግጁ ነኝ። ግብራችን ስለሆነ መልካም ስራ አይደለም ይሄ መምህር የተባልንበት ማስተማራችን ስለሆነ ማለት ነው። መልካም ስራ ሳይሆን ይሄ ስራው ማለት ነው። አህያ ቢጫን
ጥሩ ስራ ሰራው አይልም መጫን ስለሆነ ግብሩ ማለት ነው መኪና ቢነዳ ተነደው አይልም ካልተነዳ መኪና ስለማይባል ኮንቴነር ነው የሚሆነው መምህርም ምዕመን ነው የሚሆነው ካላስተማራ ስራዬ ስለሆነ ብትማር ትናንት በህፃንነት ነው የብለ ስለተናገር በህፃንነት ማለት ነው እንግዲህ ቤተክርስቲያኗን አገልግሎት ጥለው የወጣው የኦርቶዶክሳዊነትን የለቀቀው ባልበሰለ አይምሮ የተቻተን ቤተክርስቲያን ናስኪ በበሰለ አይምሮ ተማርና ከዚያ ተቻት ጥያቄ ካለ ጠይቅ ግብረ መልስ ይሰጣል ከዚያ ለጥያቄዎች መልስ ስታገኝ ቤተክርስቲያኗ ለካን እንዲናት ሳላውቅሽ ጥየሽ ስለይሩ ይቅርበኝ ብለህ ወደ እርሷ የምትመለስበትን መንገድ እግዚአብሔር ያድልህ ነው ልለው የምችለው እንደዚህ ያናድርግ ግሩም እሺ አቤሎ አለ አለው ላዳመጥከን በጣም እናመሰግናለን አሁን ምንድነው የምናደርገው መሰል አቤልዬ እኔ ብትጠይቀኝ እንድትመለስ ፈልጋለሁ ግን ስትመለስ ግን የወጣበትን ነገርም አውቀን በደንብ ጠንቅቀ አውቀ እንደምታው ኦርቶዶክስ እንደምታቃት እጅን አውጣ ወደ ላይ እንጨፍን በቃ ጸድቂያው ላምኛለሁ ብለ ሂድ አትልም በደንብ እንድትማር እንድትጸናላት ትፈልጋለች ምክንያቱም እስከ ሞት እስከ መከራ ድረስ መጽናት ስላለብህ አምስቱ አዕማደ ምስጢራት ተቃቸዋል አይደለ የኦርቶዶክሳዊ ትምህርት ኦርቶዶክሳዊ ቤተ እምነታችን ዶግማ አላት ቀኖና አላት ቅዱስ ፊት አላት ዶግማዎች ተቃቸዋል አይደል አቤል አዎ ሚስጥረ ሥላሴ ሚስጥረ ስጋዌ ኮበዝ ሚስጥረ ትንሣኤ ሙታን ይሁን እሺ ሚስጥረ ስጋዌ እሺ አልከኝ ቅድም እሺ ሚስጥረ ጥምቀት ሚስጥረ ሥላሴ አልከኝ ቅድም ችግር የለውም ላግዝ ሚስጥረ ሥላሴ አለ እንግዲህ በኦርደሩ ሲቀመጥ ሚስጥረ ሥላሴ አለ የእግዚአብሔርን ማንነት ምንነት አንድነት ሶስትነቱን የምናጠናበት የምናስረዳበት ነው ከዛ ደግሞ ሚስጥረ ስጋዌ አለ ሚስጥረ ስጋዌ ቀጥሎ ከሚስጥረ ሥላሴ ሆነበት ምክንያት ከሥላሴ አካል አንዱ አካል ከሶስቱ አካል አንዱ አካል በተለየ አካሉ የእግዚአብሔር ልጅ እግዚአብሔር ወልድ ሰው ሆነ በስጋ ማርያም ተገለጠ ስንል ሚስጥረ ስጋዌን ትማራለህ ከዛ ደግሞ ያ በስጋ የተገለጠው ኢየሱስ ክርስቶስ ተጠመቀ ስንል ሚስጥረ ጥምቀት አለ ማለት ነው ያ ደግሞ የተጠመቀው ኢየሱስ ክርስቶስ ደግሞ በዕለተ ሐሙስ ከስቅለቱ በፊት ቁርባንን ስርዓት ሰራ ስጋውን ደሙን ሰጠ ለሐዋርያቱ ስንል ደግሞ ሚስጥረ ቁርባን አለ ከዛ መጨረሻው ሚስጥረ ትንሣኤ ሙታን አለ እነዚህ ዶግማ ናቸው የሃይማኖት መመስረቻ ናቸው ሃይማኖታችን ናቸው ኦኬ እነዚህ አቤሎ እነዚህ የቤተክርስቲያኗ ምሰሶ አንድ ክርስቲያን የፒላር ናቸው ወይም ዋና አዕማድ ናቸው አዕማድ ማለት መሰረት ማለት ታውቃለህ እዚህ ላይ ጥያቄ አለ አቤልዬ እነዚህ አምስቱ አዕማደ ምስጢራት ላይ የለኝ ኦኬ የሄድክበት ቤተ እምነት ግን እኛ በአምስቱ ላይ ጥያቄ አለ አንተ አሁን ገብቶ ከሄድክ እኔ ለአንተ ሥላሴ ላይ ጠይቃለሁ እነዚህ አምስቱ አዕማደ ምስጢራት ላይ አሁን የሄድክበት ቤተ እምነት በአምስቱ አዕማደ ምስጢራት ጥያቄ አለኝ እኔ ልጠይቅህ እሺ ፐርፌክት ከማን ልጀምር ከዚያ በፊት ግን ቤተክርስቲያኗን ጥሎ የሄደበት ምክንያት የሆኑ ጉዳዮችን ቢያስቀምጥ አንተም ማስታወሻ ይዘከውን ጻፍለትና እነዚህን ካስቀመጠል በኋላ ትጠይቀዋለህ ቀጥለህ በጣም ደስ ይለኛል እሱን ጥያቄ ነው የምፈልገው እኔ ደግሞ እሱን ያላስቀደምኩበት ምክንያት መሰሎት መምህር ኤፍሬም ብዙ ጊዜ ያሬዶ አንድ ጊዜ እቺን እምነት ስለሆነ እሰጣለሁ እንደኔ ለምን ጊዜ እንዳልፈጅባችሁ ማለት ችግር የለውም እኔ ቁጭ እላለሁ አንተን ማዳን ከቻልኩኝ እኔ እቀመጣለሁ እሺ መምህር ኤፍሬም ምን አለ መሰሎት ብዙ ጊዜ እንደዚህ አይነት ቤተክርስቲያኗን ያላወቁ ያላጠኑ ሰዎች ሲገኙ የሚነግሯቸው የሥላሴን ልዩነት የጥምቀት የቁርባንን ልዩነት አይነግሯቸውም በአስተምሮ ያለን ልዩነት የሚነግሯቸው ወይ ተአምር ወይ ገድል ወይ ነገር ይነግሯቸውና ግን በኋላ ላይ ጥምቀትም ቁርባን ነው የሚያስክዷቸው እና ብዙዎቹ ኦሬዲ እነዚህ አምስቱን አዕማደ ምስጢራት መካዳቸውን ሳያውቁት ነው የሚክዱት ምክንያቱም በሌላ ነገር ነግሯቸው ነው የሚያስወጣቸውና ያን ነገር ብዙ ጊዜ ሳይረዱት ስለሚወጡ እንደው ያን ነገር ፒላር እንደሆነ ዶግማ እንደሆነ ሃይማኖት እንደሆነ እምነት እንደሆነ እንዲያውቀው ፈልጌ ነው ግን እርሶ ባሉት ደግሞ ምንም ችግር የለውም እንደዛ ማድረግ እንችላለን አይ ለምንድነው እኔ እንደዚህ ያልሁበት ምክንያት በኋላ ልክ አሁን አንተ እንዳነሳው የተሳሳተ አስተምህሮ ይዘው ስለሆነ የሚወጡት የተነገራቸውን ብቻ ተጥለው ሰምተው በዚያ ጉዞ የሚጓዙ ልጆች በጣም በርካቶቹ ስለሚገጥሙን
እኒን ጉዳዮች ጸረፋ በሌለበት የቤተክርስቲያኗን ክብር መጋፋት በሌለበት በተከበረ አነጋገር አንደኛ የማይገበይ ሁለተኛ ያልገባኝ ሶስተኛ ጠይቄ መልስ ያጣሁለት ብሎ ማስቀመጥ ያለበትን ጉዳይ ያስቀምጥልንና መጨረሻ ላይ መልስ ለመስጠትም እንዲመቸን ከዚሁ ቀጥለን ደግሞኛ እንጠይቀዋለን። እዚያ ግብረ መልሱን ይሰጣል ማለት ነው። በደስታ እሺ። አቤሎ እንግዲህ ሁላችሁም ኮሜንት ላይ አቤሎን እንግዲህ በርታ አይዞ በሉት። አቤልዬ እግዚአብሔር ይርዳ፣ መንፈስ ቅዱስ እኛንም አንተንም ሁላችንም ያስተምረን፣ መልካሙን ነገር በልቦናችን ያስቀምጥ፣ ወደ ቤት እንዲመልስህ። ይኸው እኔ ጋር ሌሊት ነው፣ ግን በቃ አንተን ማገዝ ስለምፈልግ ቤተክርስቲያኗ እንድታክ ስለምፈልግ ነው። ኦኬ እስቲ ንገረን 3 ምክንያት ለጀማሪው 3 ምክንያት ስጠን ከቤተ ማለት አድራለሁ። ቆይ እሱን ተው አቤልዬ ፕሊዝ። ጥያቄውን ልጀምር ነው። ከምን እንደምታውቀኝ ዲያቆን ነበርኩ እንደምታውቀኝ ዲያቆን ምናምን አይደለም። እኔ ተማማመንተልም አይደለም ልነግርህ ነው። ጥያቄን እኮ ነው። አቤል ስማኝ፣ መሐሌት እንደዚህ አድራለሁ የሚለውን ተወውና እሺ ልነግርህ ነው። ለምሳሌ ትምህርቱ ላይ ጥያቄ ልነግርህ ስለሆነ ነው። እሺ አቤል ስማኝ አንዴ ቆይ። እሺ መሐሌት ቆሜያለሁ፣ ኪዳን ቆሜያለሁ፣ ሰዓታት ቆሜያለሁ እንዳትለኝ፣ ዲያቆን ነበርኩም እንዳትለኝ። ኦልሬዲ እሱም ቼክ ስላደረግን የማይሆን ነገሮች እየተናገርክ ስለሆነ ይቅር። አሁን ምን ታደርጋለህ? ለምሳሌ መሐሌቱ ላይ የሚነሳው ነገር ጥያቄ ካለብህ መሐሌቱ ላይ የሚዜመው መሐሌቱ ላይ የሚነሳው ነገር ነው። እድሉ አልሰጠኝም እኮ እሱ ነው የተናገር። ቀጥል። መሐሌት ስቆም የመድኃኒዓለም ለምሳሌ የመድኃኒዓለም በጣም ነው የምወደው፣ በጣም ቦሌ መድኃኒዓለም ነው የምቆመው እና በቃሌ ባላቀውም እንደምታውቀው ቴሌግራም ላይ የዕለቱ እንትን ተብሎ ንግስ ተብሎ ስቡ ተብሎ ነው የሚጀምረው። ስቡ ተብሎ ከዛ የዕለቱ ሙሉ የመድኃኒዓለም ቀን ይሁን ሙሉ በቴሌግራም ወይም በእንትን ይለቀቃል። እኔ መድኃኒዓለምን ስለምወደው ቦሌ መድኃኒዓለም ነው ማድረው፣ ይሄዳለው። ስቡ ተብሎ ይጀመራል። ግን በብዛት ስለመቤታችን ማርያምና አንሳ ታዲያ አቤል ይኸውልህ፣ ዝም ብሎ ክስ ሳይሆን እንደዚህ ተብሏል ይሄን አልቀበለውም በል። ክስ ሳይሆን ያሬድዬ እኔ እኮ አሁን እኔ ረበሸኝን ነገር አንተ እንድታስረዳኝ ወንድምነት እየፈጠርኩ ወይም ስማኝ ዋሸ እውነትም ተናገርክ የቱ እንደሱ የሚረዳው እውነትም ውሸት መሆኑን የሚወጋው እንዲህ ክፍል ላይ እንዲህ ይባላል በለን። ለምሳሌ እንዲህ ክፍል ላይ ስለ ማርያም እንዲህ ትላላችሁ፣ ይሄን አልቀበለውም በለን። አሁን እኮ ቴሌግራምን አውጥቼ ልናገር እችላለሁ እንጂ አንተም ታውቃለህ። ችግር የለውም ምንም እንደሱ አትበለኝ። አንተ ብቻ ለምሳሌ አንተ የጥቅምት መድኃኒዓለም የዓመቱን የንግስን አውጣለህ። ወይ ጉድ! አቤል እድል ስታገኝ ተጠቀምበት ፕሊስ። የጠየቁ ጥያቄ ለምሳሌ ስለ ማርያም እንዲህ ትላላችሁ ብለህ ስለ ማርያም እንዲህ ትላላችሁ፣ ምክንያቱም ተረድተኸው ገብቶክ ነው ትክክል አይደለም ብለህ ወጣው። ፐርፌክት ችግር የለውም። አሁን ያ ጥያቄ የፈጠረብህን እንዲህ ስለምትሉ ይሄን አልቀበለውም ብለህ ቀላል እኮ ምንድነው ማህሌቱ ላይ መድኃኒዓለም ተብሎ ዓለምን ያዳነበት ደሙን ያፈሰሰበት በዓል ነው ብለን ነው የምናከብረው አይደል? እሱ ነገር ሞር ጎልቶ አልታየኝም ነው እኔ ሳደርና ውስጤ ይናደዳል። አንድ እሱ ነው። ሁለተኛውና መሰረታዊው ነገር ግን ያሬዳይ በቃ እሱን ተው። ግን ሁለተኛውና መሰረታዊው ነገር የየትኛው የቤተ ክርስቲያን ለምሳሌ ቤተ ክርስቲያን ማታ 11 ሰዓት ጉባኤ አለ አይደለ? ወይም ንግስ በዓል አለ። እኔ ንግስም የ11 ሰዓት ጉባኤም ይላሉ። እስቲ የትኛው አስተማሪ ነው ሮሜን ዕብራውያንን እስቲ አንተ ይሄኛው አስተማሪ በላይ ሮሜን አንስቶ የሚያስተምር ዕብራውያንን አንስቶ የሚያስተምር የሚፈሩ የመጽሐፍ ክፍሎች ኦርቶዶክስ ቤተክርስቲያን ውስጥ ሮሜ፣ ዕብራውያን፣ ጳውሎስ የጻፋቸው መልእክቶች በብዛት ኦሪትና የማቴዎስ ወንጌልን አንስቶ ነው አንድ መምህር የሚያስተምረው አይደለም? እስቲ የትኛው ነው አሁን በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም የሚለውን አንስቶ ዕብራውያን ላይ ስለ ሊቀ ካህንነት የሚያነሳውን አንስቶ የሚያስተምር አስተማሪ የገባውስ አለ ወይ? እውነት ለመናገር እሺ የትኛው ነው ከጳውሎስ ካስተማራቸው ትምህርቶች መድረክ ላይ ተነስቶ ዲያቆን ሄኖክ ኃይሌን እኔ በጣም ብዙ ጊዜ ሄዳለሁ ቤተክርስቲያን አንድ መምህር ደፍሮ እኛን ማለት ነው ኦርቶዶክሳውያንን እውነቴን ነው የምልህ። እስቲ ደግሞ ውሸት ከሆነ አቤል ይኸውልህ አሁን ለምሳሌ ይኸውልህ እሳቸው መምህር ኤፍሬም አውደ ምሕረት የሚያስተምሩ ናቸው። ኦኬ አውደ ምሕረት የሚያስተምሩ ናቸው።
የእሳቸውን ትምህርትም ላሰማ እችላለሁ። የሌሎቹ የብዙዎቹን ትምህርት ላሰማ እችላለሁ። የሚመች ከሆነ እኔ ፖስት ላይ ያለውን ትምህርት አንድ ትምህርት ቆይ ታሰማለህ። ግን ከዚያው ድረስ እስኪ አንድ የኔን ትምህርት አንድ ያውጣለትና ለዚህ ለአሁኑ ጥያቄ እዚሁ መልስ እንስጠው እስኪ የመመለስ እድል ካለው። እሺ ልስጠው። ቆይ ችግር የለውም። እሺ ቆይ ላውጣው እንትኑን ቲክታክ ላይ ልግባና ወይ አቤሎ ይሁን። እሺ ችግር የለውም። ያው ደህና ኤኒዌይስ ግን በኋላ ብናገር ይሻለኛል። እሺ ላሳይ። እሺ አቤሎ ምክንያት ይሄ መሆኑ ግን እንደው ለአንተ በቂ ምክንያት ነው ሊሆን ይችላል። በእርግጥ እሺ ላዞር ካሜራዬን። የቱን ልክፈትለት መምህር? የቱን ልክፈትለት? ብዙ ትምህርት ነው ያሉት። የቱን ልክፈት? ይሄ ልክፈት? ሚዩት ላይ ነው እያወሩ ከሆነ ኦኬ። እያወራው ነው ደግሞ እሱም ቢሆን ጥሩ ነው። ድህረ ስጋዊ ያልኳችሁና የመጨረሻው ደግሞ መገለጽ ነው። አሁን ያልኳችሁ በኪደተ እግሩ ምድርን 33 ዓመት ቀደሰ። የታመመው ኢየሱስ ክርስቶስ ነው፣ ስጋ አይደለም የታመመው። ስጋ ብቻውን ታመመ አይባልም። የተነሳው መለኮት ብቻውን ተነሳ አይባልም። የታመመው ኢየሱስ ነው። ኢየሱስ ማለት ምን ማለት ነው? መለኮት ከስጋ፣ ስጋ ከመለኮት በተዋሃደ ጊዜ በጊዜ ተዋህዶ የወጣለት ስም ነው። ስጋ ከመለኮት ጋር ሲዋሃድ ይህ ስም ከወጣ የታመመ ኢየሱስ ነው፣ የሞተ ኢየሱስ ነው፣ የተነሳም ኢየሱስ ነው። በስጋ በመለኮት እያሉ ግን ማደል ይቻላል። ሞተ በስጋ ወሐይወ በመንፈስ እንዲልቁ፣ በስጋ ሞተ በመንፈስ ግን ሕያው ሆነ። ሞተ በስጋ የማይሞት መለኮት የስጋን ገንዘብ ስላደረገ በስጋ ሞተ። የሚሞት የሚበሰብስ ስጋ ደግሞ የመለኮትን ገንዘብ ስላደረገ ወሐይወ በመንፈስ ሕያው ሆነ ማለት ነው። ከዚያ ተገለጸ። 33 ዓመት ምድርን በኪደተ እግሩ ቀደሰ። የአዳምን በደል ተሸክሞ ወደ ቀራንዮ ወጣ። አዳምን እንደ መሐሪነቱ ምሮ እንደ ፈራጅነቱ ባሕርየ ሰብን ገንዘቡ ስላደረገ በራሱ ላይ ፈረደ። ስለዚህ ዛሬ ነገረ ትስብእት ሲባል ኢየሱስ ክርስቶስ ማን ነው ብሎ ጥያቄ ለሚመጣበት ሰው ባሕርየ መለኮትና ባሕርየ ሰብ ሲዋሃድ የወጣለት ስም ከባሕርይ አባቱ ከአብ ሳይለይ ከባሕርይ ሕይወቱ ከመንፈስ ቅዱስ ሳይለይ በፈቃዱ ከድንግል ተወለደ ማለት ነው። አንዳንዶቹ ፍጹም ሰው ሆነ ስንላቸው ግራ ይገባቸዋል። እንዲህ ይሉናል፣ ፍጹም ሰው ሆነ የምትለይ ከሆነ ይሉናል፣ አባት ሳይኖረው ከእናት ብቻ ተወልዶ ፍጹም ሰው ይባላልን ይላሉ። እኔም እንዲህ ብዬ ሌሎቹም ሊቃውንት እንዲህ ብለን እንመልስላቸዋለን። እንዲህ ከሆነ ሔዋን የተገኘችው ከአንድ ሰው ብቻ ነው፣ ከአዳም። ፍጽምት ሰው አይደለችምን? ሔዋን ከአዳም ከአንድ ሰው ብቻ ስለተገኘች ጎደሎ ሰው ናት ብለን አንናገራትም። ፍጽምት ምልዕት የሆነ ሌላም ላሰማ ዕብራውያን ወይም ሮሜ ወይም ገላትያ እንደዚህ አይነት ትምህርቶች እኮ ያልኩት ያሬዳዬ። አንድ ትምህርት ካሳየኝ እኔ ዝም እላለሁ። አቤል ሮሜ ወይም ገላትያ ተጠቅሶ ነው። እሺ ኧረ አቤል እባክህ። እሺ እየጠበቅኩ በጣም እያከበርንህ ምን እያልን ነው የምናወራው? ስለዚህ ፕሊስ ያሬዳዬ እንዲያው ተረጋጋና። አንተ አልተማርክም ማለት አልተሰጠ ማለት አይደለም። አንተ አልነበርክም። አየህ ችግሩ አንተ አልነበርክም። ቆይ ልጨምርህ ሌላ ትምህርቶች አንዴ ደግሞ ላሳየህ። እሺ እስቲ ኦኬ ሜሴጅ ፍሬንድ ኤክስፕሎር ሻፕ እኛ ረዚሁ እናስተምርሃለን። እንዲያው እንትን ካለም ቆይ ዕብራውያንንም ሮሜንም እናስተምርሃለን። ምን ችግር አለ? የተማርነውን መልሰን እናስተምርሃለን። ግን ትምህርቱን ሲያስተምሩ ላሳየ ብዬ ነው። አንዴ ኦኬ አገኘሁት። እሺ ፌቨራይትስ እሺ ኦኬ ለምሳሌ
ካህናታችን ኢየሱስ ክርስቶስ ብቻ። ለተዋህዶ ቤተክርስቲያን አንድ ሊቀ ካህናት ነው ያለው። አንድ ሊቀ ካህናት ወገለ ሲባል ልትሰሙ ትችላላችሁ። የወረዳው የክህነት ኃላፊ ሊቀ ካህናት ሲባል ልትሰሙ ትችላላችሁ። ያ ማለት በኦርጋናይዜሽን በተቋሙ በአስተዳደር እዚያ ወረዳ ውስጥ ላሉት ቄሶች አስተዳዳሪ ሊቀ ካህናት እየተባለ ሌላ እንደሱ አይደለም። አስተዳዳሪ እነዛን የሚመራ ነው። የመሪነት ጉዳይ ነው እንጂ ከድህነት ጋር የሚያያዘው ግን ሊቀ ካህናታችን አንድ ነው፣ እርሱም ክርስቶስ ነው። ሌላ ሊቀ ካህናት የለንም። ሌሎቹ ካህናት ምንድናቸው ነው ያልኳቸው? የክርስቶስ መሳሪያዎች ናቸው። የክርስቶስ መሳሪያዎች ራዕየ ዮሐንስ ምዕራፍ 1 ላይ ምንድነው? ወውስተ ዲሁ ዘየማን ሰብኡ ከዋክብት፣ በቀኝ እጁም 7 ከዋክብት አሉ ይላል። በእጅ የተያዘ ነገር ምንድነው? መስሪያ ነው አይደል? በእጅ የተያዘ ነገር መስሪያ ነው። ስለዚህ 7ቱን የቤተ ክርስቲያን አለቆች ምንድን ያላቸው? በክርስቶስ እጅ ያሉ 7 ከዋክብት ብሏቸዋል። በክርስቶስ እጅ ማለት ክርስቶስ የሚሰራባቸው የሚኮተኩትባቸው ማለት ነው። ሰው በእጁ በያዘው ነገር ይኮተኩታል፣ ይቆርጣል፣ ይፈልጣል። ክርስቶስን በካህናት ያስራል፣ ይፈታል። ስለዚህ ካህን የክርስቶስ እጅ ነው። ካህን ፖለቲከኛ ሲሆን የማያምርበት ለዚያ ነው። ካህን የክርስቶስ እጅ እንጂ የፖለቲካ እጅ ሲሆን አያምርበትም። ካህን የክርስቶስ እጅ ነው። ስለዚህ ካህናት ያስፈለጉን ለዚህ ነው። ጌታችን ኢየሱስ ክርስቶስ ካህናትን የሾመልን ይህንን ምስጢራት እንዲፈጽሙልን ነው። ስለዚህ ኢየሱስ ክርስቶስ በሌሎች እምነት ውስጥ ያሉ ሰዎች ይህን ተቃርኖ ኢየሱስ ክርስቶስ ሊቀ ካህናት ስለሆነ ሌላ ካህናት አያስፈልጉንም የሚለው ፈጽሞ ነውር ነው። ኢየሱስ ክርስቶስ ንጉሳችን ነው። ግን ንጉስ አናነግስም ይባላል? አይ የክርስቶስ ንጉሴ ስለሆነ ጠቅላይ ሚኒስትር አያስፈልገኝም ይባላል ወይ? እሺ አንድ ይሄ ነው። ሌላም ልጨምርልህ። አሁን ይሄ ሊቀ ካህን የሚለውን እንዲያው በጥቂቱ ያብራሩበትን ነው የምነግርህ። ሌላው ደግሞ ልጨምርልህ። አንዴ ታገሰኝ። እሺ ይሄ አንዴ ቆይ። እሺ ኢየሱስ የሚለበስ ጋቢ፣ ክብር የሚሆን ጋቢ፣ ማይቆሽሽ ጋቢ፣ ማያስበርድ ጋቢ፣ ጌጥም ይሆን ውበትም ይሆን ሲደረብ የሚሞቅ ህይወት የሚሰጥ ጋቢ፣ ሞገስ የሚሰጥ ክብር የሚሰጥ ጋቢ፣ ሌላ የማያስፈልገው ይሄ ብርሃን ነፍሳችሁ ውስጥ ሲወጣ ምን እንደምትሆኑ ታውቃላችሁ? የፀሐይና የጨረቃ የከዋክብት ብርሃን ለእናንተ አያበራም፣ አይታያችሁም። ለምን? ያኛውን ብርሃን ነው የምታዩት። እኔ መዝሙር እኮ እያቀናበሩ የሚሰሩ ሰዎች እንዲያው ትምህርቱ እንዳይሰማ በጣም አስቸጋሪ ነገር እኮ ነው። ሌላም ደግሞ ልጨምርልና አንዴ ልጨርስ። እሺ ያሬዶ እንደው የተቀነባበረ ካልሆነ አትልፋ፣ አታገኘው። አንዴ አቤል እኔ እነሱ እንኳን እንትን ባይሉ ትምህርቱ የለም። ሮቤ ብራን ገላቴ እውነት የለም። ካስወረድ እንጂ አታገኘው። አትጩህ አቤል ብሎናል። ቲክቶክ ላይ ተቀነባበረ ሳይሆን እስቲ ሮሜ ብሎ ጀምሮ የሚያስተምር ትምህርት አምጣ። Abel, and it's insane. I don't do schedules or timesheets manually anymore. And it worked. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? እንዴት ሰነበታችሁ? ለብርሃነ ልደቱ ለብርሃነ ጥምቀቱ ለሁሉም እንኳን አደረሳችሁ። አሜን። ዛሬ የጥያቄ መልስ የሆነ ትምህርት ነው የምንማማረው። ብዙ ጥያቄ የሚያጠነጥነው በዚህ በክርስቶስ መካከለኛ ሮሜ 8:34 ምናምን የሚል ስለሆነ ዛሬ የምናየው ሮሜ 8:34 ነው። ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ምን ማለት ነው? የብዙ ሰው ጥያቄ ነው። እንዳለመታደል ሆኖ መጽሐፍ ቅዱስ አንድ ቃል ወይ ይሄ ጥቅስ የሆነ እስኪመስል ድረስ ብዙ ሰው የሚያውቀው ወይ የሚሰማው ይሄን ጥቅስ ነው። ያው ከጠላት መስማት እንደዚህ ስለሆነ ከመሰረቱ አለመማር ችግር ስለሆነ ብዙ ሰው ጉዳይ የሚሆንበት ጥያቄ የሚሆንበት ቃል ነው። ቃሉ የእግዚአብሔር ቃል ነው። በሚገባ አለ። መጽሐፍ ቅዱስ ላይ ያለ የእግዚአብሔር ቃል ነው። ቅዱስ የእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ
ምነው ባልተጻፈ የምንለው የለም። የተጻፈው ለኛ ጥቅም ነው። እንዲጠቅመን የተጻፈ የእግዚአብሔር ቃል ነው። እንድንሰናከልበት የተጻፈ የእግዚአብሔር ቃል የለም። ስለዚህ ታዲያ ምን ማለት ነው? ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ምን ማለት ነው የሚለውን እናይና መካከለኛ የሚለውንም አብረን እናያለን። ምናልባት ጊዜ እሺ አቤል ምን ይመስላል? አቤል ሮሜ 8:34 የሚባለው መከረኛ ጥቅስ አለ። እንደው በእውነቱ በየቤቱ ስሙ የሚጠቀስ እንደው ከፖለቲከኞችም አንዳንድ መከረኛ ሰው አለ፣ ያልተናገረውን ሁሉ ተናገረ የሚባል ማለት ነው። ከድሮ ሰዎችም እንደው አለቃ ገብረሃና ይናሉ ይባላል። ዘንድሮ የተነሱ ቀልደኞች የፈጠሩትን ሁሉ ለአለቃ ገብረሃና የሚሰጡ ሰዎች አሉ። እና ይህም ጥቅስ ዝም ብሎ በፈለገው ቦታ ዝም ብሎ የሚጠቀስ ጥቅስ ነው። ሀሎ ይነብር በየማነ እግዚአብሔር ነው የሚለው። ዋሎ ይነብር በየማነ እግዚአብሔር ወይቱ አቀስ በእንቲያነ ይላል ቃሉ። ቃል በቃል ወጣ እንዴ የኔ ጌታ ወጥቶ ነው መምህር። እና ለምን አንተ ሮም 8:34 ታመጣለህ? እሱን ካገኘህ እሞታለሁ ብሏል። እኔ ካገኘሁ እወጣለሁ አይደለም ያለው እኮ ካገኘሁ አለው ነበር። በጣም ያዘኑትን ልንገርህ ያሬዶ፣ በጣም ያሳዘነኝ በቃ በሚገርመው ሁኔታ አንደኛ ቤተክርስቲያኗን ካለማወቅ ሲናገራቸው የነበሩ ጉዳዮች በጠቅላላ ያወራ ነው እንደ አቅሙ ነው እግዚአብሔር በሚያውቅ። አንዳንዴ ሰውን እንደ አቅሙ ማውራት በጣም ከባድ ስለሆነ ማለት ነው። እንደ አቅሙ ማለት እንደሚናገራቸው ጥያቄ ብንጠይቀው እስከዚህ ድረስም አይደርስም፣ መንቀሳቀሻም አይኖረውም። ምሳሌ ቅድም ምን ብሏል? ስቦዱ ዘሳረረ ኩሉ ዓለም ተብሎ ስለ ፍጡር ነው ሲነገር የሚያድረው አለ። ስቦዱ ዘሳረረ ኩሉ ዓለም ማለት ምን ማለት ነው? በራሱ ስቦዱ ዘሳረረ ኩሉ ዓለም በሐቲ ቃል ዓለማትን ሁሉ በአንድ ቃል የዘረጋ ስሙ ቅዱስ ምስጉን የሆነ እግዚአብሔር ለዘላለም ምስጉን ነው። ለምን አንተ ዓለምን ለፈጠርህ ሰማያትን ያለ ባላ ምድርን ያለ ካስማ ያቆም የዘረጋህ ከባት ያበሳ አንተ ለዘላለም ምስጋና ይገባሃል። በአንዲት ቃል ዓለማትን ሁሉ ፈጥረሃልና የሚለውን ቃል ጠቀሰና ስለ ፍጡር ይወራል አለ። እግዚአብሔር ያመልክታችሁ፣ እግዚአብሔር ያሳያችሁ። አንድ ሰው ሃይማኖት የሰው ልጅ በቃ ስስብልቱ የሚባለው ሃይማኖት ነው አይደለም? ሃይማኖትን ያህል የቀየረበትን ከዚህ በኋላ እዚህ ቤት በቀኝ ብሎ የወጣበትን በጽሁፍ የተጻፈ ማረጋገጫ መቼም አይምሮዬ ላይ ሊጠፋ አይችልም። እኔ ከኦርቶዶክስ በወጣ እግዚአብሔር ያድርግብኝና የወጣውባቸው ምክንያቶች ወደ መቃብር እስከመወርድ አይጠፋኝም። እኒያን ምክንያቶች አምጣ ተብሎ ሲጠራ አሁን አላውቃቸውም። አስቀድሞ በህፃንነቴ ነው የወጣው ብሏል። በሁለተኛ ደረጃ ደግሞ ማህሌት አድር ነበር አለ። ማህሌት የሚያድሩ ህፃናት የሉንም እኛ። ሌላ እንደ አቅሙ ነው የጠየቅነው ያልኋችሁ። ማህሌቱ በጠቅላላ የሚባለው በግዕዝ ነው። ቅኔ ያውቃል ይሄ ልጅ ምን እንደሚባል ፈቶታል። ማህሌቱ ምን እያሉ እንደሚያድሩ ሊቃውንት ሰምቷቸዋል። ስለ ስላሴ በጠቅላላ ሲነገር የሚያድረው ስለ ኢየሱስ ክርስቶስ ሰላም ለዝክረ ስምከ ተብሎ ነው የመድኃኒዓለም የሚጸነጸለው። ሰላም ለዝክረ አንዴ ልበለው በሞቴ ስለ ህዋሳቶቹ ብቻ ነው በግዕዝ ምነግራችሁ። ለዝክረ ስምከ ለስዕርተ ርስከ ለርስከ ለገጽከ ለቀራንቲከ ለአይንቲከ ለአይዛኒከ ለመላቲከ ለአይናፊከ ለከናፍሪከ ለአፉከ ለአስናኒከ ለልሳንከ ለቃልከ ለስትንፋስከ ለጉሬከ ለክሳድከ ለመትከፍትከ ለዘባንከ ለእንግዳከ ለህፅንከ ለይደዊከ ለመዛሪከ ይሁሉ መዘረዝረው ምን መስሏችሁ ነው? የህዋሳት ክፍሎች ናቸው። በአማርኛ አፍንጫ፣ ጣት፣ እጅ፣ እግር ማለት ነው። እኒን ሁሉ ህዋሳት እየጠራች በዜማ 9 ጊዜ 30 ጊዜ እየመለሰች አልጠግበው ብላ ኢየሱስ ክርስቶስ ማበነፍሴ አንተ ምን ብዬ ገልጬ ልናገር ስለ ቤተ ክርስቲያኗ? በዚያ መላ ሌሊቱን ማለት ነው የመድኃኒዓለም የሚቆመው ነው የምነግራችሁ። እሱ መድኃኒዓለም ቤተ ክርስቲያን እጃድራለሁ ነው ያላችሁ። ቅድም ሰምታችሁታል። የመድኃኒዓለም ቤተ ክርስቲያን የሚጮኸው ቃል እግዚአብሔር መልኩ በጠቅላላ መልኩ ሰላም ለምጻትከ ከኋላ እስከሚለው ድረስ ለዝክረ ስምከ ብሎ ጀምሮ ከ56 የማያንሱ መልኮች እየተነሱ ጊዜ ካለ ሁሉም ይጸነጸናሉ። ጊዜ ከጠፋ ግን አልፎ አልፎ ይጸነጸናል። ሌላው ግን በዜማ ያለ ጸናጽል በዜማ ሁሉም ይጮሃል። ሰላም ለዝክረ ስምከ ስመ መሐላ ዘይይሄሱ ዘአንበረ
ቅድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት ባህር የከርሱ አክሊ ለስምከ እንዘ ይትገጸል በይሬሱ አይጎራ ጻር ወረሰ ኢያሱ እየተባለ መላ ሌሊቱ የሚባለው ቃል እግዚአብሔር ነው የምነግራችሁ። ስለ ኢየሱስ ክርስቶስ በመላ ግዕዝ ነው። በአማርኛ ብትሰሙት ጉልበት አይቆምም፣ ይብረከረካል። እግዚአብሔር ምስክሬ ነው። የቤተ ክርስቲያኗ ትምህርት ነው። ይሄንን ቅዴ ሳያውቅ ትርጉሙን ሳያውቀው ሳይረዳ የቤተ ክርስቲያኗን አስተምህሮ ሳያውቅ ፈርጦ ወጥቶ ቤተ ክርስቲያኗን በዜማው አለመክሰስ መነሳት ማለት ይሄ በጣም እኔ አለመታደል ነው። መሐሪ ነውና ይማርህ በይቅርታው ወደ ቤቱ ይመልስ ነው ልል የምችለው። አንድ ቦታ እንኳን ደግሞ ምን አለ መሰላችሁ የዕብራውያን የጠቀሰ ሰው አንድ ሰው ፈልጉልኝ። ዕብራውያን ተጠቀሰ አልተጠቀሰ በአንድ ጥቅስ የተመሰረተ ሃይማኖት አለን እንደኛ? እሱ በእናንተ ቤተ እምነት ነው። እኛ በሆነ ጥቅስ የተመሰረተ በሆነ ጥቅስ የቆመ አስተምህሮ የለን። በመላት መጽሐፍ ቅዱስን ነው የምንቀበለው። ቤተክርስቲያን ራሱን አስችላ ስልጣን ጥቅስ ይላል እንዴ? ዕብራውያንን በአንድምታ ነው እንጂ በትርጓሜ ነው እንጂ አስተማረችን። አንተ ጥቅስ ትላለህ እንዴ? ዕብራውያን ምዕራፍ 1 ቁጥር 1 ብላ ነው እንጂ በትርጓሜ በአንድምታ እንዲህ ማለት ነው ሊቀ ካህን ሲል እንዲህ ሊል ነው ብላ ትርጉም ያስተማረችን ቤተክርስቲያን ናት እንጂ በትርጓሜ በአንድምታ በቴዎሎጂ የምትሰጠው በትርጓሜ ቤተክርስቲያን ናት እንጂ በሰንበት ትምህርት ቤት ከህፃንነቱ ጀምራ እያስተማረች እየኮተኮተች ዕብራውያን ነው ያስተማረችን ቤተክርስቲያን ናት እንጂ በትርጓሜ የት ነውና የመጣው? የት ነውስ የተገኘው? ቤተክርስቲያን ይሄን አታስተምሩም ብሎ ለመክሰስ ያበቃ ምንን መነሻ ይዘህ ነው? በጣም እግዚአብሔር በሚያውቅ አዝናለሁ። አስተዋይ ልቦና እግዚአብሔር ይስጥህ ነው ልል የምችለው። እግዚአብሔር ይስጥልን ዲያቆን ያሬድ። እሺ አሜን አሜን። ቃሎት ያሰማልን መምህር ኤፍሬም ወንድማችን። እንግዲህ ተመለስ። እስካሁን ድረስ ታግሰን በእርሱ አቅም ያወራ ነው ለእርሱ በሚመጥን መልኩ ብለን ነው እንጂ እውነት ምክንያቱ ምንም በቂ ሆኖም አይደለም። ግን እስቲ እንዲያው የሚመጥን ነገር በሱ ልክ እንትን ብለን እናውራ፣ የእሱን አቅም ይዘን እናውራ ብለን ነው እንጂ ዩቲዩብ ላይ እንኳን ቢጽፍ ይወጣለታል። ዕብራውያን 7:25 ብሎ ቢጽፍ ይወጣለታል። የእነ አባ ገብረ ኪዳን ትምህርት፣ የእነ ዲያቆን ያረጋል አበጋዝ ትምህርት፣ የብዙ ሰዎች ትምህርት ይወጣለታል። የፕሮቴስታንቱም የምን ፍቅር ነው ይወጣለታል። እና ያው ግን ወንድማችን ተምሮ አያውቅም። አውደ ምሕረቱን ጉባኤ ተሳትፎ አያውቅም። ምንም ሳታውቁ ወጣችሁ ቤተክርስቲያኗን ደግሞ መልሳችሁ የምትከሱ አላችሁ። እና አቤላ ወንድማችን አሁንም ካለ ግባ ፕሊዝ፣ ግባና የምናግዝ ነገር ካለ እናግዛለን። ግን በተረፈ ዲያቆን ነበርኩ እንዲህ ነበርኩ እያላችሁ የምትናገሩት ነገር እኛ ዝም ብለን አሜን አሜን ስለማንል ቼክ ስለምናረጋችሁ እንደዛ ብትስተካከሉ ባትዋሹ ቢቀርባችሁ በተለይ ዲያቆን ነኝ እያሉ ያለው ነገር ጥሩ ነው ብዬ አምናለሁ። ሌላ ፕሮቴስታንት ካላችሁ አንድ ቁጥር ጽፋችሁ መውጋት ትችላላችሁ። መምህር በረከት እንኳን በሰላም መጡ። ሰላም ያሬድ እንዴት ነህ? እንኳን በሰላም ቆያችሁኝ። ሰላም ነው። እንኳን በሰላም መጡ። እንዴት ነው? እግዚአብሔር ይመስገን። መምህራታቸው እየጻፉ መሰለኝ ሳያስቡት ነው የወረዱት። ይወጣሉ፣ ኔትወርካቸው መሰለኝ። አንድ ነገር ለመጨመር ፈልጌ ነው ያሬዶ፣ ቅድም ከተባለው ላይ ይሄ አሁን ወንድማችን ሲያነሳው የነበረው ያው ብዙ ነገር የቤተክርስቲያን ነገር ያለማወቅ ወይም ደግሞ አውቁም ቢሆን የመወንጀልም ሊሆን ይችላል። የሰውን ልብ አናቅም። እንደዚያ ሆኖ ግን የቤተክርስቲያንን የስብከት ዘዴ በፕሮቴስታንት አይን እያየው ይመስለኛል ችግሩ። የስብከት ዘዴያችን የአዲስ ኪዳንን መጽሐፍት የምንጠቀምበት መንገድ ይለያያል ባይዘወይ እና እኛ አንዱ አሁን ጉዳዩን እናዙረውና የፕሮቴስታንት የስብከት መንገድ ትክክል ነው ብለን አናምንም። ለምሳሌ ሁሉንም ነገር ቅዱስ ጳውሎስ ላይ ማድረግ እኮ ትክክል አይደለም። እያንዳንዱ ስብከት ላይ የቅዱስ ጳውሎስ መልእክት መጠቀስ አለበት። ከቅዱስ ጳውሎስ መልእክትም ሮሜ፣ ገላትያ መጠቀስ አለበት። እንደዚህ የሚል ፎርሙላ እኮ የለንም። እኛ ሁሉንም የአዲስ ኪዳን መጽሐፍት በክብር እኩል ነው የምናየው። የጳውሎስን መልእክት ሮሜን ከያዕቆብ መልእክትን ለጥለን አናይም። አብረን ነው የምንተረጉመው። ወንጌላትን ጠቅሰን ነው የምናስተምረው። እና የእነሱ ትምህርት እንደምታውቀው በአብዛኛው ከጳውሎስ መልእክታት የተወሰኑ መልእክታት
ከተወሰኑት መልእክታትም የተወሰኑ ጥቅሶች ላይ የሚያጠነጥን ብዙ ጊዜ በአብዛኛው ማለት ነው። ይሄ እኛ ብቻ ሳይሆን የራሱ የፕሮቴስታንት ክሪቲክሶች ራሱ የሚሉት ነው። እና እኛ ስናስተምር ከአራቱ ወንጌላት ጠቅሰን ከጳውሎስ መልእክታት ጠቅሰን ከያዕቆብ መልእክት ጠቅሰን ነው የምናስተምረው እንጂ እሱ በሚፈልገው ወይም እዛ ፕሮቴስታንት ቤት ባየው ምናምን መንገድ የተወሰኑ ድናል ጸድቃል ብቻ የሚሉ ጥቅሶችን መርጠን በእነዚያ ላይ ብቻ ተመድርተን አይደለም የምናስተምረው። ይሄማ እኛ እኮ ፕሮቴስታንት ጋር የምንተቸው ነው። ጥንታዊቷ ቤተክርስቲያን ለምሳሌ የቅዱስ ጳውሎስን መልእክታት ሁልጊዜ ባላንስ ሰርታ ነው የምታየው። ከያዕቆብ መልእክት ጋር አብራ ነው የምተረጉመው። ጳውሎስ ሰው በእምነት ብቻ ይጸድቃል በሕግ ስራ አይደለም የሚለውን፣ ያዕቆብ ደግሞ በመልእክቱ ሰው በእምነት ብቻ ሳይሆን በስራም እንደሚጸድቅ ታያላችሁን ብሎ ከተናገረው ሳትለይ ነው የምትተረጉመው። እንዴ ምክንያቱም ያዕቆብ እኮ ሐዋርያ ነው። ሐዋርያ አፖስቶሊክ ኦቶሪቲ አለው። አንተ የምትፈልገውን አይደለም የምትመርጠው ማለት ነው። ከአዲስ ኪዳን መጽሐፍት ውስጥ ዝም ብሎ ይሄ የምግብ ብፌ ላይ ሰው እየመረጠ እንደሚያነሳው የፈለግከውን ጥቅስ እየመረጥክ ምናምን አይደለም። ሙሉ መልእክቱን የያዘ መሆን አለበት እና የቤተክርስቲያን ትምህርት ምልአት ያለበት ከወንጌል ከአራቱ ወንጌላት ከጳውሎስ መልእክታት ከሌሎች ሐዋርያት መልእክታት ያዕቆብን ጨምሮ ሁሉንም በያዘ መንገድ ነው እንጂ የምናስተምረው። እኛ የተለየ የጳውሎስ ወንጌል የሚባል የለንም። ጳውሎስ ከጌታ ካስተማረው ከአራቱ ወንጌላት ከሚገኘው ትምህርት ውጭ እነ ያዕቆብ በመልእክታቸው ካስተማሩት ትምህርት ውጭ ሌላ የተለየ ወንጌል የለውም ጳውሎስ። እና ቅዱስ ጳውሎስ ላይ በተለይ ችግር አለ እኮ እነሱ አሁን የቅዱስ ጳውሎስን መልእክታት ትምህርት ከሌላው እየነጠሉ ነው የሚያዩት። ዳትስ ሮንግ። ይሄ እኮ እኛ ፕሮቴስታንትን የምንተችበት አንዱ ወንጌልን ለምንድን ነው ማጠቅሱት ታስተምሩ? ጌታ ካስተማረው ትምህርት ውስጥ ጠቅሳችሁ ለምንድን ነው ማታስተምሩ? እስኪ ራንደምሊ አሁን ደግሞ እኛ ቻሌንጅ እንውሰድና ራንደምሊ አንድ የፕሮቴስታንት ስብከት አውረደ ዩቲዩብ ላይ አብዛኛው የሚጠቀሰው ማን ነው? ትምህርቱ የሚያጠነጥነው የት ላይ ነው? አራቱ ወንጌላት ይጠቀሳሉ ወይ? ጌታ ያስተማረው ትምህርት የያዕቆብ መልእክት ተጠቅሶ ያስተምራሉ ወይ? ሌሎቹ የሐዋርያት መልእክታት የዮሐንስ መልእክት፣ የጴጥሮስ መልእክት፣ ራዕየ ዮሐንስ፣ ሌሎች ሙሉ የአዲስ ኪዳን መጽሐፍት በቂ ቦታ አግኝተዋል ወይ ብለን ደግሞ እናዞረዋለን ማለት ነው ጥያቄው። እና ይሄ ስህተት ነው። ወንድማችን ያንን ከሆነ የሚፈልገው ሁሉም ስብከት ሮሜ ላይ ሁሉም ስብከት ገላትያ ላይ እንዲሆን ከሆነ የሚፈልገው ይሄ እኮ ችግር ነው። ይህንን እኮ መፈለግ የለበትም። ይሄ እኮ ስህተት ነው። ቅዱስ ጳውሎስ በአንድ ጉዳይ በዘመኑ የነበረውን ችግር ለመፍታት ከአይሁድና በአሕዛብ መካከል የነበረውን ጠብ ለመፍታት ያስተማረውን ትምህርት የሁሉም የአዲስ ኪዳን ትምህርት መለኪያና መደምደሚያ አድርገ ብቸኛ ትምህርት አድርጋ ካቀረብክ እኮ ወንጌልን ማዛባት ነው። ይሄ ስህተት ነው። እና እንደውም ትክክለኛ ምልአት የሆነው ትምህርት ሁሉንም የአዲስ ኪዳን መጽሐፍት ያካተተ ከወንጌሉም የኛ አባቶች የኛ ቤተክርስቲያን ትምህርት ስብከት እንግዲህ ዲያቆን ነበርኩ ብሏል። አይቶት ከሆነ በቤተክርስቲያን የማይቀሩ ንባባት አሉ። በቅዳሴ ሰዓት ለምሳሌ ከወንጌል ይነበባል፣ ግዴታ ነው። እያንዳንዱ ቅዳሴ ላይ ወንጌል ይነበባል። እያንዳንዱ ቅዳሴ ላይ የጳውሎስ መልእክት ይነበባል። እያንዳንዱ ቅዳሴ ላይ የሌሎች ሐዋርያት መልእክታት ይነበባሉ። ስለዚህ እኛ አዲስ ኪዳንን በምልአት ተነቦ ነው የዕለቱ መልእክት የሚተላለፈው እንጂ የጳውሎስ መልእክት ብቻ። አቤት እንዴት አደሩ መምህር? ሰላም ሳልለው አምላካው ይመስል እንደ ቸርነቱ ግድ የለም። በዚያው እግረ መንገድ ይዘውት እንዲሄዱ አንድ ጥቆማ መስጠት ፈልጌ ነውና በእነሱ አስተምህሮ እንዲሁም በተቋማቸው የፈለገ ይጠቅሰዋል፣ ያልፈለገ ይተዋል አይደል? በእኛ ቤተክርስቲያን ግን የግድ በሕግ ተቀምጦ አንዱ ዲያቆን በቅዳሴ ጊዜ የጳውሎስ መልእክት ግድ ነው። የእስራኤል ዲያቆን ከ14ቱ መልእክታት አይወጣም አይወርድም። ደስ ብሎኛል ብሎ ወደ ግብረ ሐዋርያት ወይ ወደ ማቴዎስ ወንጌል አለያም ሌላ ቦታ ሄዶ ከብሉያት መጻሕፍት አውጥቶ የማንበብ መብት የለውም፣ ከጳውሎስ መልእክት ማለት ነው። በዚህ ምክንያት በመጽሐፈ ግጻውያችን በዓመት ካሉት 360 ምናምን ቀናት ለ170 ቀን የዕብራውያን መልእክት ይደርሰዋል ዲያቆኑ።
ገብቷችኋል ምስጢሩ? ይሄን ያህል 170 ቀን በአመት ውስጥ 170 ቀን ዲያቆኑ ዕብራውያን ያነባዋል። በህግ ተቀምጦ ዕብራውያን መነበብ አለበት ተብሎ ማለት ነው። ምዕራፉ እየተለያየ ቁጥሩ እየተለያየ ማለት ነው። ልክ ነው መምህር፣ በጣም ጥሩ ሀሳብ ነው። እና የኛ ስርዓት አምልኮ ሰው እንደፈለገም እኮ አይደለም መጽሐፍ የሚያወጣው እንዳሉት የቤተክርስቲያን ስርዓት አለ። በአዲስ ኪዳን መጽሐፍት ማን መነበብ እንዳለበት ወንጌል አይቀርም፣ የሐዋርያው ጳውሎስ መልእክት አይቀርም፣ የሌሎች ሐዋርያት መልእክት አይቀርም፣ ከብሉይ ኪዳን የመዝሙረ ዳዊት ምስባክ አይቀርም። እንደው ሌላው ነገር ይቅርና አንድ ሰው ዛሬ ስለ ምስጢረ ሥጋዌ ብቻ ነው ማስተምር ማለት አይችልም። ቅዳሴ ላይ ቅዳሴያችን ውስጥ በግዴታ የምስጢረ ሥላሴ ትምህርት አለ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ነው የሚጀምረው። እኛ ቤተክርስቲያን ትምህርት ውስጥ ሰው የራሱን አዝማሚያ ብቻ ተከትሎ መሄድ አይችልም። ምልአትን ጠብቆ ነው በግዴታ የሚሄደው። ስለ ጥምቀት አላስተምርም ዛሬ ማለት አይችልም። እያንዳንዱ ቅዳሴ ላይ ወነአምን በአቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል ምስክርነት ግዴታ ነው። ስለዚህ የኛ ስርዓት አምልኮ የኛ ትምህርት የሁሉንም መጽሐፍት ምልአት የጠበቀ ያስተምህሯችንን ምልአት የጠበቀ እንጂ በሰው አዝማሚያ ላይ የተመሰረተ አይደለም። በዚያ ቀን የሚያስተምረው ፓስተር እንደፈለገ የሚወስነው ትምህርት የለም። በዚያ ቀን የሚያስተምረው ሰው መድረኩን የያዘው ሰው እንደፈለገ የሚወስነው ሳይሆን የቤተ ክርስቲያን ስርዓት ከጥንት ዘመን ጀምሮ ከሐዋርያን አበው ዘመን ጀምሮ የነበረ የአምልኮ ስርዓት አለ። መጽሐፍቱም የሚነበቡት ምስጋናውም ትምህርቱም በአጠቃላይ ምልአትን የጠበቀ ነው እና ወንድማችን እንደውም የኦርቶዶክስ ቤተክርስቲያንን አስተምሮ ስርዓት አምልኮ ቢያውቅ ኖሮ የሚመካበት ነበር የሚሆነው። እንግዲህ ዲያቆን ከሆነ ይህንን ሁሉ ስርዓት አውቆ ቢሆን እንዳሁን እኮ ብዙ ፕሮቴስታንት ስኮላሮች ራሱ ይህንን እኮ ሪግሬት እያደረጉ ነው። ይሄ ጥንታዊ ሊተርጂካል የሆነው ጥንታዊ የሆነው የስርዓት አምልኮ ምንባባት ወጥተው በደንብ በስርዓት የሚደረጉበት ነገር እኮ ጥሩ ነበረ። አሁን ወደ ሂስቶሪክ ፕሮቴስታንቲዝም እንመለስ እኮ እያሉ ነው። እነዚያ ቢያንስ ሙሉ በሙሉ አልጣሉትም ነበር። የተወሰነ መንገድ ይከተሉ ስለነበረ እነ ሉተር ምናምን ማለት ነው። መጀመሪያው ክርስትና የፕሮቴስታንት ዘመን ላይ እንደዚህ አይነት ስርዓቶች በተወሰነ መንገድም ተቀባይነት ስለነበራቸው ወደዚያ እንመለስ እስከ ማለት የደረሱ ሰዎች አሉ እና ይሄ አሁን ያለው በፕሮቴስታንት ያለው የስብከት ዘዴ መጽሐፍት የሚጠቀሱበት መንገድ የሚያስቀና ሳይሆን እነዚያ ውስጥ ያሉ ሰዎች ራሱ በደንብ የተማሩት የጠነቀቁት ማለት በፕሮቴስታንቲዝም በደንብ ዲፕል የገቡት ሰዎች ራሱ ጉድለት ብለው የሚጠቅሱት ነገር ነው ለማለት ነው። ያሬዶ እንዳላረዝም አይ ቲንክ የሆነ ድካም ይሰማባል። ቆይታል መሰለኝ። አዎ ያው ሌሊት ነው። እኔ ጋራ ግን በአንድ 30 ደቂቃ ቆይቼ እወጣለሁ። ችግር የለውም። አሁን የገቡትን ሰዎች እናስተናግድና ማርቆስ እንኳን በሰላም መጣ። እንኳን በሰላም ቆያችሁ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ተመስገን። ኦርቶዶክስ ሆነ ታውቃለህ እንዴ ማርቆስ? ኦርቶዶክስ ነበርክ? እኔ አልነበርኩም። ከልጅነት ጀምሮ ነው ሉተራን የነበርከው? አዎ